ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያና ኤርትራውያን በዛሬ ቪዲዮ እጅግ አስደሳች መረጃ ነው ይዤላችሁ የመጣሁት። ሰሞኑን እንግዲህ በአሜሪካ የሚያስደስቱ ተስፋ የሚሰጡ አዳዲስ ህጎች፣ አዳዲስ ነገሮችን እየሰማን እንገኛለን። ይህንንም ፈጣሪ ያስቀጥልልን እያለን በዛሬ ቪዲዮ እጅግ አስደሳች መረጃ ነው ይዤላችሁ የመጣሁት። በአሜሪካ የምትገኙ ኢትዮጵያና ኤርትራውያን በእርግጠኝነት በዚህ መረጃ እጅግ በጣም ትደሰቱበታላችሁ። በዛሬ ቪዲዮ የኒውዮርክ ከተማ ከንቲባ ዞራን ማምዳኒ በተመረጡ በመጀመሪያዎቹ ወራቶች ቃላቸውን እያከበሩ ይገኛሉ። የትራምፕ አስተዳደርን በመቃወም አዳዲስ ትዕዛዞችን አስተላልፈዋል። ወደ 5 የሚጠጉ አዳዲስ ውሳኔዎችን አስተላልፈዋል። አምስቱም እጅግ በጣም በአሜሪካ ለምንገኝ ኢትዮጵያውያንና ኤርትራውያን ለስደተኞች እጅግ በጣም የሚያስደስቱና የሚረዱ ኤክስኪዩቲቭ ኦርደሮች ናቸው ወይም አዳዲስ ትዕዛዞች ናቸው። Right here in this moment I shall sign an executive order that will uphold our city's protection not just of our fellow immigrant New Yorkers. ስለዚህ ሙሉ ቪዲዮ መከታተላችሁ እንዳትረሱ። አምስቱም አዳዲሶቹ ትዕዛዞች ምንድናቸው የሚሉትን አንድ ባንድ እየገባው ነግራችኋለሁ። አምስቱንም በእርግጠኝነት ትወዱታላችሁ። በአሜሪካ የምትገኙ የግሪን ካርድ፣ የአሳይለም እንዲሁም በማንኛውም አይነት የቪዛ አማራጭና በአሜሪካ ሲቲዝን ጭምር የምትገኙ ኢትዮጵያና ኤርትራውያን ይመለከታችኋል እነዚህ 5 ትዕዛዞች ማለት ነው። ስለዚህ ሙሉ ቪዲዮ መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። እንደሚታወቀው የኒውዮርክ ከተማ ከንቲባ ዞራን ማምዳኒ ከተመረጡ ኦልሞስት ትንሽ ወራቶች ናቸው የሚሆኑት። 2-3 ወር ነው ገና ቢሆናቸው። በምርጫው ወቅትም ማለትም ባሸነፉበት ወቅትም ኢትዮጵያን አመስግነው ነበር። ሁላችሁም እንደምታስታውሱት ኢትዮጵያን አክስቶች ወይም ኢትዮጵያን አንቲስ ብለው ገልጸው ነበር፣ ምስጋና አቅርበው ነበር። በአሜሪካ የምትገኙ ኢትዮጵያን አመሰግናለሁ፣ ለዚህ ምርጫ ማለትም ለኔ ለማሸነፌ እጅግ ዋጋ ሰጣችሁኛል፣ ድምጻችሁን ሰጣችሁኛልና እጅግ በጣም አመሰግናለሁ። ወደ ስልጣን በገቡበት ጊዜም ለስደተኞች ማለትም ለኢትዮጵያን፣ ለኤርትራውያን እንዲሁም በርካታ በአሜሪካ ለሚገኙ ስደተኞች በሙሉ የሚጠቅሙ ነገሮችን እንደሚሰሩ ቃል ገብተው ነበር። ታዲያ ከንቲባው ዞራን ማምዳኒ ቃል በገቡ ገና በወራቶቻቸው የትራምፕ አስተዳደርን በመቃወም አዳዲስ ህጎችን፣ አዳዲስ ውሳኔዎችን፣ አዳዲስ ትዕዛዞችን እያስተላለፉ ይገኛሉ። በእነዚህ ትዕዛዞችም እጅግ በአሜሪካ የምንገኝ ስደተኞች እንጠቀማለን። ታዲያ በትናንትናው ዕለት አዲሱ የኒውዮርክ ከንቲባ ዞራን ማምዳኒ 5 ውሳኔዎችን አስተላልፈዋል ወይም አዲስ ትዕዛዞችን ወደ ስራ አስገብተዋል። የመጀመሪያው ትዕዛዝ ካስተላለፉበት ወይም አዲስ ህግ ካወጡበት የመጀመሪያው የአስቸኳይ ጊዜ ትዕዛዝ ወይም ደግሞ አዲስ ኤክስኪዩቲቭ ኦርደር ፈርመዋል። Right here in this moment I shall sign an executive order that will uphold our city's protection not just of our fellow immigrant New Yorkers but of all New Yorkers from abusive immigration enforcement. በዚህ ኤክስኪዩቲቭ ኦርደር ውስጥም የከተማው ከንቲባ ማለትም ዞራን ማምዳኒ ማለት ነው የኒውዮርክ ከተማ ስደተኞችን ከፌዴራል ኢሚግሬሽን ተቆጣጣሪዎች ወይ ደግሞ ከአይሲ ከምንለው ማለት ነው ኢሚግሬሽን ከስተም ኢንፎርስመንት ከምንለው ለመጠበቅ ወይም ፕሮቴክት ለማድረግ አዲስ ትዕዛዝ ፈርመዋል። ይህ ምን ማለት ነው? የአይሲ ኤጀንቶች ማለትም የአይሲኢ የኢሚግሬሽን ተቆጣጣሪዎች ማለት ነው በኒውዮርክ ከተማ የሚገኙ ስደተኞችን መያዝ እንዳይችሉ ወይም ምንም አይነት እርምጃ መውሰድ እንዳይችሉ የከተማው ከንቲባ እያንዳንዱ ስደተኛ ከአይሲ ፕሮቴክት ለማድረግ አዲስ ትዕዛዝ ፈርመዋል። Right here in this moment I shall sign an executive order that will uphold our city's protection not just of our fellow immigrant New Yorkers but of all New Yorkers from abusive immigration enforcement. ይህ ትዕዛዝም በተለይ የኢሚግሬሽን ወኪሎች ወይም አይሲ የምንላቸው ኢሚግሬሽን ከስተም ኢንፎርስመንት የምንለው ማለት ነው ያለምንም የፍርድ ቤት ትዕዛዝ ወደ ከተማዋ ይዞታዎች ወይም ንብረቶች እንዳይገቡ ይከለክላል። ይህ ምን ማለት ነው? በኒውዮርክ ከተማ ያለምንም የፍርድ ቤት ትዕዛዝ ወይም ፍርድ ቤት እስካልወሰነላቸው በቀር የአይሲ ኤጀንቶች ወደዚች ከተማ መግባት እንዳይችሉ እንዲሁም ወደዚች ከተማ ገብተው ማንኛውንም አይነት ስደተኛ መንካት እንዳይችሉ የከተማው ከንቲባ ፕሮቴክት ለማድረግ አዲስ ትዕዛዝ ፈርመዋል ወይም አስተላልፈዋል። ቪዲዮን ተከታትለን እንመለስ። Across this country, day after day, we bear witness to cruelty that staggers the conscience. Masked agents, paid by our own tax dollars, violate the Constitution and visit terror upon our neighbors. They arrive as if atop a pale horse, and they leave a path of wreckage in their wake. People ripped from their cars, guns drawn against the unarmed, families torn apart. Lives shattered, quietly, swiftly, brutally. If these are not attacks upon the stranger among us.
ሌላው በሁለተኛ ደረጃ ያስተላለፉት የግል መረጃ ጥበቃ የሚባለው ነው። ይህ ምን ማለት ነው? የከተማዋ ነዋሪዎች ማለትም የኒውዮርክ ከተማ ነዋሪዎች የግል መረጃቸውን ለፌዴራል መንግስት አሳልፈው እንዳይሰጡ ጥብቅ ጥበቃ እንደሚደረግላቸው ተገልጿል። ይህ ምን ማለት ነው? ማንኛውም በኒውዮርክ ሲቲ የሚገኝ ስደተኛም ሆነ ማንኛውም ሰው የግል መረጃውን ለፌዴራል መንግስት በግዳጅ ወይም በአስገዳጅ ሁኔታ አሳልፎ የመስጠት ግዴታ እንደሌለበት ለዚህም ጥበቃ እንደሚደረግለት አዲሱ ከንቲባ ዞርሃን ማምዳኒ ገልጸዋል። This order is a sweeping reaffirmation of our commitment to our immigrant neighbors and to public safety as a whole. እንዲሁም ማንኛውም ስደተኛ እንደ ህፃናት እንክብካቤ ወይም ቻይልድ ኬር ያሉ የከተማ አገልግሎችን ለመጠቀም በፍጹም መፍራት እንደሌለበት ከንቲባው ደጋግመው ገልጸዋል። ቪዲዮን ተመልክተን እንመለስ። We will make it clear once again that ICE will not be able to enter New York City property without a judicial warrant. We will protect New Yorkers' private data from being unlawfully accessed by the federal government and stand firmly against any effort to intrude on our privacy. No New Yorker should be afraid to apply for city services like childcare because they are an immigrant. የቻይልድ ኬር የሚባለው ወይም የህፃናት እንክብካቤዎችን አገልግሎት ማለትም በከተማ ውስጥ የሚገኙ ማንኛውም አይነት የቻይልድ ኬር እንክብካቤዎችን በነፃነት መጠቀም እንደሚችሉ እየገለጹ ይገኛሉ። በንግግራቸውም ወቅት ከንቲባዋ የኢሚግሬሽን ወኪሎች ወይም አይሲ የምንላቸው ማለት ነው የሚወስዱት እርምጃ ጭካኔ የተሞላበት እንዲሁም ህገ መንግስትን የሚጥስ ነው ሲሉ ወቅሰዋል። ሌላ ሶስተኛ ያስተላለፉት ነገር የአይሲ እርምጃዎችን የከተማዋ ከንቲባ ተችተዋል። የአይሲ ወኪሎችም ወይም ኤጀንቶችም ሰዎችን ከመኪና እየጎተቱ ማውጣት፣ መሳሪያዎች መምዘዝና ቤተሰቦችን በመበተን ፍርሃት እየፈጠሩ እንደሆነ ገልጸዋል። ይህም በስደተኞች ላይ በኒውዮርክም ሆነ በሁሉም አይነት የአሜሪካ ግዛቶች ስቴቶች ማለት ነው የአይሲ ኤጀንቶች ስደተኞችን እያስጨነቁ እንዲሁም ሰብአዊ መብታቸውና ህገ መንግስታዊ መብታቸውን እየጣሱ ስለሆነ ነው እነዚህን ውሳኔዎች ለመወሰን የተገደድ ነው ሲሉ ተሰምተዋል። ሌላው በአራተኛ ደረጃ ዞርሃን ማምዳኒ ያስተላለፉት ትዕዛዝ የዜጎችን መብት ማሳወቅን ይመለከታል። የከተማው አስተዳደር ለነዋሪዎች መብታቸውን የሚያሳውቁ 30,000 መመሪያዎች እንዲሁም በ10 የተለያዩ ቋንቋዎች መዘጋጀታቸውን ተገልጿል። ይህ ምን ማለት ነው? በከተማዋ ለሚገኙ ሰዎች በሙሉ መብታቸውን እንዲያውቁ ለመርዳት 30,000 የሚጠጋ መመሪያዎችን ማለትም ትዕዛዞች ማለት 30,000 የሚጠጉ መብቶቻቸውን የያዘ እንዲሁም በ10 የተለያዩ ቋንቋዎች በእንግሊዝኛ በሌላ አይነት በተለያዩ 10 ቋንቋዎች ዶክመንት ተዘጋጅቶ ለሁሉም በከተማዋ ለሚገኙ ሰዎች በሙሉ ለመስጠት እንደተዘጋጁ ገልጸዋል። We have prepared 30,000 guides to New Yorkers' rights in 10 languages, the ones most spoken by some of the most heavily targeted populations in our city, teaching our neighbors what to do if ICE targets them. ይህም በ10 የተለያዩ ቋንቋዎች የተዘጋጀው ከ30,000 በላይ የሚሆኑ መመሪያዎችን በውስጡ የያዘው ዶክመንት የአይሲ ኤጀንቶች ድንገት አስቁመውን እርምጃ ሊወስዱብን ቢሞክሩ ምን ማድረግ እንዳለብን ማለትም ቀድመን ምን አይነት መብቶች እንዳሉን ምን አይነት ግዴታ እንዳለብን እንዲሁም መብታችን እስከምን ድረስ ነው የሚሉትን ነገሮች ማወቅ ከቻልን የአይሲ ኤጀንቶች ምንም አይነት የመብት ጥሰቶች ማድረግ እንዳይችሉ ስለሚረዳ ይህንን በ10 ቋንቋ የተዘጋጀ ከ30,000 በላይ የሚሆን መመሪያዎችን የያዘ ዶክመንት ለሁሉም በከተማዋ ለሚገኙ ሰዎች እንደሚሰራጭ ተገልጿል። ሌላው አምስተኛና የመጨረሻ ያስተላለፉት መልእክት የከተማው ከንቲባ ዞርሃን ማምዳኒ የሃይማኖት መሪዎች ተሳትፎ እንዲኖር አሳስበዋል። ከንቲባውም የሃይማኖት መሪዎች ከጎናቸው እንዲቆሙ ጥሪ አቅርበዋል። ስደተኞች ችግር ሲገጥማቸው በመጀመሪያ የሚሄዱት ወደ ሃይማኖት ተቋሞች ስለሆነ የሃይማኖት መሪዎች ለዜጎች የህግ እርዳታ እንዲሁም ድጋፍ እንዲሰጡ ጠይቀዋል። When our immigrant neighbors are in trouble, they often turn first to their faith networks for counsel, for legal aid, for someone to accompany them to court. Today, I call upon you to help us give language to courage. በትናንትናው ዕለት አናውንስ ያደረጓቸው ማለትም ገና በተመረጡ በመጀመሪያ ወራቶቻቸው ያስተላለፏቸው 5 እጅግ በጣም የሚጠቅሙ እንዲሁም ተስፋ የሚሰጡ እርምጃዎች እነዚህን ይመስላሉ። ይህ ዞርሃን ማምዳኒ ያደረጉት ማለትም በኒውዮርክ ከተማ የወሰዱት እርምጃ ወደ ተለያዩ ስቴቶች ወይም የአሜሪካ ግዛቶች ይተላለፋሉ ተብሎ ይጠበቃል። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን በአጭሩ እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ስለዚህ ጉዳይ ማለትም ዞርሃን ማምዳኒ በተመረጡ ገና በመጀመሪያዎቹ ወራቶቻቸው ያስተላለፏቸውን ውሳኔዎች ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ በግሪን ካርድ እንዲሁም በአሳይለም ሆነ በማንኛውም አይነት የቪዛ አማራጭ እና በዩኤስ ሲቲዝን አማራጭ ጭምር ውስጥ የምትገኙ
ኢትዮጵያና ኤርትራውያን ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እየወደዳችሁት እንደሆነ እየተመቻችሁ እንደሆነ እንዲሁም እየጠቀማችሁ እንደሆነ ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ቻናሉን ሰብስክራይብ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።